بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد أيها الإخوة الكرام السلام عليكم ورحمة الله وبركاته ميقات الزمانية للأضحية يا أضحية جزيو وقتو يميل أهون لنا أنت ما متعو مالتنا يا أضحية وقتو مسفرتو يا أضحية مسفرت لا يندان الساهل شو كون قدم يا أضحية وقتو عرات كأنه عرات كأنه وسط لاي أضحيان ما ردي شالال بيتين يوم ساعة بارت كانت وسط مالتنا አራቱ ቀናት ከዒዱ ቀን ጀምሮ ዒድ ሰላት ከተሰገደበት ቀን ጀምሮ ከዒዱ ሰላት በኋላ ጀምሮ ከዛ እስከ አራት ቀን ድረስ ማለት ነው። ከዒዱ ቀን በኋላ 3 ቀን ማለት ነው። ከዒዱ ቀን ጨምሮ ደግሞ ምን ይሆናል? አራት ቀናት ይሆናሉ። በእነዚህ አራቱ ቀናት ውስጥ ይታረዳል። ከዛ በፊት የሚታረድ ካለ ነብዩ ሰለላሁ ዐለይሂ ወሰለም እንዳነሱት فإنما هو لحم قدمه لأهله ለቤተሰቦቹ ያቀረበላቸው ያመጣላቸው የጋበዛቸው ስጋ እንጂ ኡድሂያ አይሆንም ብሏል። ኡድሂያ እኮ ደረጃው ከፍ ያለ ነው። ሰዎች ኡድሂያን ያረዱ ጊዜ በፀጉሩ ልክና ደሙ መድህ ለጠብ ሳይል አላህ ዘንድ ነው ትልቅ ምንዳ የሚያገኙበትና እሱን በደንብ ማሰብ ይፈልጋል። ስለዚህ ወቅቱን ጠብቆ ነው መታረድ ያለበት ማለት ነው። በእነዚህ አራቱ ቀናት ውስጥ ታዲያ ምንድነው የሚያስፈልገን ካላችሁ ከእርዱ በተጨማሪ የመጀመሪያው ቀን ይበልጣል ብለናል። ከቻለ የዒዱ ቀን ኢድ ከተሰገደ በኋላ ካልቻለ ደግሞ አንድ ሰው ከዛ ቀጥሎ ባሉት ቀናቶች ውስጥ ማረድ ይችላል እስከ 4 ቀን ድረስ ማለት ነው። በእነዚህ ቀናቶች ውስጥ ማረድ እርድ ማረድ፣ ደም ማፍሰስ፣ በየአካባቢው ምስኪን ማብላት፣ በየአካባቢው ለጎረቤት መስጠት፣ ለዘመድ አዝማድ መስጠት ያስፈልጋል። በሌላ ክፍል ላይ እንደምንችለው ሁሉ ኡድሂያ እንዴት ነው ታርዶ የሚሰጠው ለሚለው እናይበታለን። በእነዚህ ቀናቶች ውስጥ በተጨማሪ ለራስም ጠግቦ መብላት ስጋ ሌላ ጊዜ አሁን ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ከሆነ አንድ ሰው ሆዱን በተመለከተ ለሶስት ነው ማካፈል ያለበት። አንዱን ክፍል ይበላበታል፣ አንዱን ክፍል ደግሞ ይጠጣበታል፣ በአንዱን ክፍል ባዶ ይተዋል ሊተነፈስበት። በዒድ አልአድሃ ጊዜ ግን አያሙ አክልን ወሹርቢን የሚበላበትና የሚጠጣበት ቀን ነው። የሚበላበት ቀን ነው፣ የሚጠጣበት ቀን ነው፣ አላህ የሚዘከርበት ቀን ነው። አላሁ አክበር የሚባል የዚክር አይነት በአራቱ ቀናት ውስጥ ከሰላት በኋላም ሆነ እንዲሁም ከየሰላት በኋላ መስጊዳችን ላይ ቁጭ ብለን እንዲሁም ደግሞ በየቦታችንም ይሄድን ተክቢራ እያልን መብላትና መጠጣት ይወደዳል። አያሙት አንዳንድ ጊዜ አሂበቲ ነብዩ አለይሂ ሰላቱ ወሰላም ያደረጉትን ያዘዙትን ነገር መስራት ያስደስታል። ብሉ ባሉበት ቦታ ላይ መብላት ዒባዳ ነው፣ ሱና ነው። ነብያችን አለይሂ ሰላቱ ወሰላም በእነዚህ ቀናቶች ውስጥ ታዲያ ሰዎች እንደምታዩት ቁርጥ ይቆርጡበታል፣ ክትፎ ይበሉበታል፣ ጥብሱን ይበሉበታል፣ ቀይ ወጡ አይቀራ። በጣም ጥሩ ነው። ሐላል የሆነ ነገር ቁል ምን ሐረመ ዚነተ ላሂ አለቲ አኽረጀ ሊዕባዲሂ ወጠይባት ሚነ ሪዝቅ አላህ ሱብሓነሁ ወተዓላ ለባሪያዎቹ የፈቀደውን ሐላል ያደረገውን ነገር ማነው ሐራም ያደርግባቸው? በእነዚህ ቀናት ውስጥ የሰው ልጅ ማለት ነው እስከማይጎዳው ድረስ በደንብ አድርጎ መብላት ይችላል። የሚበላበት ቀን ነው። ደግሞ ሌላው አያሙ ተሽሪቅ እነዚህ ቀናቶች ከዒድ አልአድሃ በኋላ ያሉ 3ቱ ቀናቶች የእርድ ቀን ከመሆናቸው በተጨማሪ የሚበላበት ቀን ነውና መብላትና መጠጣት ሱና ይሆናል። በተጨማሪ ዋነኛው ነገር የዚክር ቀን ነው። የአላሁ አክበር ቀናት ነው። ብዙ ጊዜ አብዛኞቻችን እንግዲህ በሌላ ክፍል ላይ እንደምንችለው አላሁ አክበር የሚጀምረው የዙል ሒጃ ወር ከገባ የመጀመሪያው ቀን ላይ ይጀምራል። ይሁንና ግን ታዲያ በእነዚህ አራቱ ቀናቶች ደግሞ አልአዕማሉ ቢልኸዋቲም ስራ የሚያምረው በመጨረሻው ነውና በእነዚህ ቀናቶች ተክቢራ ማብዛት ያስፈልጋል። ዚክር ማብዛት ብዙ ጊዜ አሂበቲ አላሁ አክበር ማለትን በጣም የአካባቢያችንን የተለያዩ እንደ ባህልም ለምደነዋል። እንደ ሙስሊሞች አላሁ አክበር ይባላል፣ በየመስጂዱ ይባላል፣ በየዒድ መስጊጃ ቦታ ላይ ይባላል። እንዲሁም ልጆችም በየአካባቢው ይላሉ። ነገር ግን አላህ ሱብሓነሁ ወተዓላ አክበሩ ሚን ኩል ሸይእን የሚለውን አላህ ከሁሉም ነገር የላቀ መሆኑን ማሰብ ሊቱከብሩላህ ዐላ ማ ሀዳኩም ዐላ ማ ረዘቀኩም ሚን በሂመቲል አንዓም አላህን ልትዘክሩት ነው። አላህ ስለረዘቃቸው እንስሳ አላህ ግመል ብሉ፣ ከብት ብሉ፣ እንዲሁም በግና ፍየል ብሉ ስላለበት አላህን ልታልቁት ነው ብሏል። ያንን አላህ ሱብሓነሁ ወተዓላ ማለቅ፣ ያንን አላህ ሱብሓነሁ ወተዓላ መዘክር፣ ያንን አላህ ሱብሓነሁ ወተዓላ ማለቅ በምንድን ነው? አላሁ አክበሩ ሚን ኩል ሸይእን አላህ ከሁሉም የላቀ ነው ብሎ በተግባር ለምሳሌ ሰላትን ሰግድ አሂበቲ አላሁ አክበር ብለን ነው ሰላት የምንጀምረው። ከዛ በኋላ ደግሞ አላሁ አክበር ተብሎ ሰላት ሲጀምር ሰዎች አላህ ከሁሉም የላቀ ነው ማለት ነው። በየሰላት እንቅስቃሴ ውስጥ አላህ የላቀ ነው የሚለው ቃል ይደጋገማል። ለምንድን ነው መሰላችሁ? ሰዎች ከአላህ ውጪ የምናልቀው ነገር የለም እያሉ ነው። እንደውም ብዙ ጊዜ ወለው ከሪሀል ካፊሩን እንደው አላህ የላቀ ነው
የማይመቻቸው ሰዎች ቅር ቢላቸውም የአላህን ብቸኛ አምላክነት ያልተቀበሉ ሰዎች ቅር ቢላቸውም አላህ የላቀ ነው። አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሓነላሂ ወክረተዋ ሲል ጠዋትና ማታ አላህ የላቀ ነው። ቀንም አላህ የላቀ ነው። በየወሩ በየዓመታቱ አላህ የላቀ ነው። አላህ ሱብሓነሁ ወተዓላ ክብር የሚገባው ነው፣ ልቅና የሚገባው ነው። እሱ ራሱ እንደተናገረው አልክብሪያኡ ኩራት እኮ የኔ ሲፈት ነው፣ የኔ ባህሪ ነው አለ። ፈመን ዩናዚዑኒ እኔን ኩራትን ከኔ በመውሰድ ልቅናን ከኔ በመውሰድ የሚሻማኝ ሰው ካለ እኔ እሱን እቀጣዋለሁ ብሎ ተናግረዋል። ልቅና የአላህ ነው፣ ክብር የአላህ ነው። አላህ ሱብሓነሁ ወተዓላ አክበር ስንል አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ። አላህ ሱብሓነሁ ወተዓላ የላቀ ነው። አላህ ሱብሓነሁ ወተዓላ የላቀ ነው። ላኢላሃ ኢለላህ ከአላህ በስተቀር በእውነት ሊገዙት የሚገባ አምላክ የለም። አላሁ አክበር አላህ የላቀ ነው። ወሊላሂል ሐምድ ካሉ በኋላ ዱንያን የሚያልቅ ሰው፣ ስልጣን የሚያልቅ ሰው፣ ዝናን የሚያልቅ ሰው፣ እንዲሁም ደግሞ ጎሳን የሚያልቅ ሰው፣ ከአላህ የበለጠ አልቆ ለነሱ የሚሰግድ ሰው፣ ለሀብትና ለዝና የሚሰግድ ሰው፣ ለሀብትና ለዝና የሚያልቅ ሰው፣ እንዲሁም ደግሞ ስልጣንን የሚያልቅ ሰው፣ ለዛ የሚሰግድ ሰው፣ ይሄ ትክክል አለመሆኑን ማወቅ ያስፈልጋል። ታዲያ አላሁ አክበር ስንል በሰላት መግቢያችን እንኳን ሰላት እየሰገድን ብዙ ጊዜ አላሁ አክበር የምንለው ለምንድን ነው? ሰላት ውስጥ ሌላ ነገር እንዳናስብ ነው። ከአላህ ውጪ ምንም እንዳይልቅ ነው። አላህን አንተ የላከ ጌታ ነኝ ስለ አንተ ብቻ ነው የማስበው ካለ በኋላ ማንኛውም ሰው ለዚህ እኮ ነው ኢድ ስንሰግድ የመጀመሪያው ረካ ላይ 7 ጊዜ አላሁ አክበር ይባላል። ሁለተኛው ረካ ላይ 5 ጊዜ አላሁ አክበር ይባላል። ለምንድን ነው ይሄ የሚባለው? ብዙ ጊዜ ሁጃጆች እንኳን ሐጅ ላይ ሆኖ ማለት ነው ምን ያደርጋሉ? እርዱን ካረዱ በኋላ አረፋ ላይ ቆመው ውለው እርዱን ካረዱ በኋላ ጉዳዩ ወደ የት ይቀየራል? ጀመራት እየወረወሩ ወደ ተክቢራ ለበይክ አላሁመ ለበይክ የሚለው ወደ የት ይቀየራል? ወደ ተክቢራ ይቀየራል። እነዛን ተክቢራዎች እያሉ ያንን ትርጉሙን ደግሞ በተግባርም አላሁ አክበር እያልን አላህን እያላቅን መቀጠል ያስፈልጋል። ለምንድን ነው? እነዚህ ቀናቶች የአላህን ሱብሓነሁ ወተዓላ ልቅና የምናስታውስበትና አላህን የምንዘከርበት ቀናት በመሆኑ ማለት ነው። ሌላው ደግሞ ከቤተሰብ ጋር የሚጫወቱበት ቀን ነው። ቀናቱ ለልጆች ሳሎኑ የሚለቀቅበት ብዙ ጊዜ አንድ ወላጅ ማዳመጥ ያለበት ነገር ሴት እናቶችን ማዳመጥ ያለባቸው ነገር ቢኖር ሳሎኑ ከተስተካከለ በኋላ ሴርሞኒው ይሄ ቢፌው ከተስተካከለ በኋላ ሱፍራው ከተነጠፈ ከተጎዘጎዘ በኋላ ምግቡ በየአይነቱ ከቀረበ በኋላ ልጆችን እንዳትነኩ የሚባለው ነገር፣ ልጆችን ከሳሎን የሚባረሩት ነገር፣ እንግዳ እየመጣ ነው የሚባለው ትክክል አይደለም። ልጆቹ የነሱ ነው። መጀመሪያ ዒድ የነሱ ነው። አዕያድ የነሱ ነው። የነሱ የጨዋታ ቀን ነው። ነብዩ አለይሂ ሰላቱ ወሰላም እኮ አይሻ ከጓደኛዋ ጋር ስትጨፍር ስትዘፈን ምን አሏት? እንደው አቡበከር ገብቶ ነብዩ ቤት ወይስ ብሎ ሲላት ጊዜ ነብዩ አለይሂ ሰላቱ ወሰላም ኢነ ሊኩሊ ቀውሚን ዒደን ሁሉም ሰው ዒድ አለውና ወሃዛ ዒዱና ይሄ የዒዳችን ቀን ነው። አራቱ ቀናት የዒድ ቀናት ናቸው። አያሙ ተሽሪቅ አያሙ ዒድ ልሙስሊሚን አያሙ ተሽሪቅ የሙስሊሙ የክብረ በዓል ቀን ነው። አራቱም ቀን እኛ ብዙ ጊዜ ክብረ በዓላችን 2 ብቻ ነው 3 ብቻ ነው። እሱም ዒድ አልአድሃ ዒድ አልፍጥርና የሳምንቱ ጁምዓ ነው ይባላል አይደለም? ያ ብቻ አይደለም። እኛ 5 ዒድ ነው ያለን፣ እንደውም 6። 3ቱ ቀናት አያሙ ተሽሪቅ የዒድ ቀን ነው። 3ቱ ቀን ማን ሐዲስ እኮ ነው። ምን አሉ ነብያችን አለይሂ ሰላቱ ወሰላም? አያሙ ተሽሪቅ አያሙ ዒድ ልሙስሊሚን አያሙ ተሽሪቅ እኮ የሙስሊሙ የዒድ ቀን ነው፣ ዒድ የሚያከብሩበት ቀን ብሎ ስላስቀመጡ፣ ስለዚህ በነዛ ቀናቶች ውስጥ ልጆቹ ይጫወቱ፣ ሴቶች የሚጫወቱ ለቀቅ አድርጉላቸው። ልብሱም ተገዝቶላቸዋል አይደለም? ሳሎኑም ለቀቅ ይደረግላቸው። ባለው ነገር ተደስቷል አይደለም? ሳሎኑ ላይም ምግቡ ላይም ሴርሞኒው ላይም ሁሉም ላይ ደስተኛ ሆነው ተክቢራ እያሉ የተጫወቱ፣ ሌላ ጊዜ የማይፈቀደላቸው ነገር እንኳን ካለ ሐራም እስካልሆነ ድረስ ነብዩ የከለከሉት አላህ የከለከለው ነገር እስካልሆነ ድረስ ማንኛውንም ጨዋታቸውን የተጫወቱ እንዲያሳልፉበት ቀኑ የዒዳቸው ቀን ስለሆነ እንዲጫወቱበት ሳሎኑን ክፍት አድርጉላቸው፣ ቤቱን ክፍት አድርጉላቸው። እንግዳ እየመጣ ነው ጓዳ ግቡ አትበሏቸው፣ ውጪ ሂዱ አትበሏቸው። እንግዳ ፊት ለፊት እንደፈለጉ እናንተም ስትዘያየሩ ህፃን የሌለበት መዘያየር ጥሩ ስላልሆነ ከነሱ ጋር መጫወት እንጂ እነሱን ማባረር አያስፈልግም። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።